ነው አካውንቱንም እንዲያነሳልን ነው። እንደ ማታው እንዳያስቸግረን። ማታ በጣም ነበር ያስቸገረን። በሁለቷ ደቂቃ ሪፖስት አድርጉና አዳምጣችሁ ሪፖስት አድርጋችሁ ነው። በጣም ጠቃሚ ነው እና አንዳንዴ ያለመማር ደፋር ያደርጋል ማለት ለዚህ ነው። ይህንን ጀማሪ ኡስታዝ እንደው ቴሌቪዥንም ላይ ትልልቅ ፖድካስቶች አሁንም ደግሞ ኢንተርቪው ቢያደርጉት አሪፍ ነው። ረጅም ኢንተርቪው፣ ረጅም ሰዓት ስሜን ያብጠለጠሉበት፣ ረጅም ሰዓት የተሳሳተበት ማለት ብዙ ስህተቶችን የተሳሳቱበት ሊትራሊ ዝም ብሎ ስህተቶች ሳይሆኑ ቀጥታ እስልምናን ማፍረስ ስራ ነው የሰራው። እናመሰግናለን። በጣም ነው እናመሰግነው ይህንን እንደሰራ ይህንን ላደረገ ፖድካስቱን ላዘጋጁ እና በራሳቸው ሜዳ እስልምናን ስላፈረሱልን አፕሪሺየት እናደርጋቸዋለን። ደግሞ በሌላ ሚዲያም ላይ ደግሞ እንዲያቀርቡት ደግሞ እስልምናን እንዲያፈርሱት ጥሪ እናቀርባለን ማለት ነው። አይነት የሐሰት አስተምሮ ስለማያስፈልግ በራሳቸው ሜዳ ላይ ሲያፈርሱት እንደዚህ በጣም ደስ ይላል። ክርስቲያን ከስር ኮፒ ሊንክ እያደረገ ሼር እያደረገ ነው። ሼር እና ኮፒ ሊንክ በደንብ አድርግ። ኦኬ ዛሬ ክርስቲያንን አላስገባም፣ ሴቶች ነው ማስገባው። መፍታለኛ ስልክህን ጣለው። እኔ ፈረደብኝ አንተን በማስገባት እና በማስገባት። ታመሻችሁ። ሰላም ናሽ? እንዴት ነሽ? አለን ሰላም ነው አለን። በቃ የአንተ ኔትወርክ ነው ቤት አልሆነም። በቃ ወይን ስልክህን ጣል ወይ ኔትወርክህን ቀይር። በአንድ ላይቭ ላይ ከጀመርን ጀምሮ በቃ ትገባለህ ትወጣለህ፣ ትገባለህ ትወጣለህ። መከራ ነው ይሆናል። ስለዚህ ኔትወርክ አስተካክል። አይ ነው ኔትወርክ እያስቸገረ ነው። ኮፒ ሊንክ አድርጉለት አካውንቱን። ሪፖርት በጣም ይበዛበታል። ኮፒ ሊንክ ሜይ ቢ አስፈላጊ ከሆነ የሚያነሳለት ከሆነ ኮፒ ሊንክ አድርጉለት በደንብ ከፍ አድርጋችሁ። ኔትወርክ ሜይ ቢ የሚስተካከል ከሆነ ማስተካከል የምችሉ አስተካክሉለት። በአንድ ላይቭ ላይ በትንሹ 6-7 ነው የምወርደው አስገባው። እሱ መከራ ነው። ለአንተም አይሰማም ለእኛም አይሰማንም። ለመወያየትም እየተመቸ አይደለም። ስለዚህ ኔትወርክ አስተካክል። ሆን ብዬ ነው ስልኮ ሰው ፊት በውስጥ እንዳላወራ ነው እ ማለት ነው ሳገረጣው እኔ ሳስተካክሉ ኔትወርክ መስተካከል የሚችልበትን ሲስተም ፍጠር እና እንደዛ ብዬ አገረጣሁት ማለት ነው ሰው ፊት። ኤኒዌይስ የዛሬ ቶፒካችን አምሳያ ያለውን አላህን እንፈልጋለን። እስኪ ለአላህ አምሳያ እንፈልግለትና ካልሆነ እንድረዋለን። አላህን ሚስት አጥቶ ነበረ፣ እንድረዋለን። አምሳያ ከተገኘለት ሚስት ያጣው አምሳያ ተወረደ። አምሳያ ተተገኘለት ነሰርሊ ያገባል። አላህ ነሰርሊ ያገባል። አላህ አይመስላችሁም? አምሳያ ስለሌለው ነው ልጅ ሚስት የለውም ብለው የሚፎክሩታ። ስለዚህ አምሳያ እንፈልግለት። ምን የለው እቺ መፈክር ብናፈርሳት ምን ይመስላችኋል? ይሰማችኋል? አሁን ሰላም ማለት ትችላላችሁ። ገባችሁ? እንዴት አመሻችሁ? ሁላችሁም ዴቫን ሁላችሁም ከላይ ያላችሁ እንዴት ናችሁ? ይመስገነዋለን። እንዴት ነው ዴቭ? ይሰማል? ሚዩት ሆነ የምታወራ ብቸኛ በሚዩት ውስጥ ብቻው የሚያወራ ለእኛ ይሰማናል። ከስር ላሉ ግን አትሰማም አይደለ? ከስር ላሉት አይሰማማ። ቃል ሲያወራ ይሰማችኋል? ኤኒዌይስ እሺ፣ ሀኑኒ ሰላም ብያለሁ። ሰላም ብያለሁ። ፎርችን ቤላ ሁላችሁም እንዴት ናችሁ? ሁሉ ሰላም ሁሉ ሰላም። ፎርችን ትምህርት ጀመርሽ እንዴ? አልመ
በአካባቢ 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 በቃ እስኪ አስታውሳለሁ ዛሬ በቃ እንደምንም ስወጣ አስታውሽኝ። እሺ አስታውስ እንዳደርግ አስታውሽኝ። እሺ ዛሬም በጣም ደስ የሚሉ ነገሮችን ተምሬ ነው የመጣሁት። ኦኬ መልካም። ኦኬ ዛሬ ጠበብ እናድርጋትና ቶፒኳን አላህ ስንት ጣቶች አሉት የሚል እንመለከታለን። የአላህን ጣቶች እንመለከታለን ማለት ነው። ጣቶቹ ስንት ናቸው? አላህ ጣቶቹ ስንት ናቸው? ምንድነው ጥቅማቸው? ክርስቲያን ከስር ኮፒ ሊንክ እያደረገ ነው። ኮፒ ሊንክ ያድርግ አይሻልም? ኮፒ ሊንክ ያድርግ። ዛሬ የሴቶች ቀን ነው። እንኳን አደረሳችሁ በሏቸው ሴቶችን። የሴቶች ቀን ነው ዛሬ። ምን ለማለት ነው? ቤላ ከላይ ስትሆን አናደዳችሁ እንዴ? ክርስቲያን የምትሉት ልቀይራት? አይ እናንተ ካላችሁ ቀይራለሁ፣ ችግር የለውም። ቤላ አታስፈልግም ካላችሁ እንቀይራት። በቃ እኔ ቤላ ትሻለኛለች። አይረባም። ያ ዟሪ ነው። ክርስቲያን ተውት። ቅይስ ብለው የሚሉም አሉ። ክርስቲያንን የዚህን አልትጠሉታላችሁ ማለት ነው። ወይኔ ወንድሜ ሳቀሳስር ክርስቲያንን አፈልጉትም ማለት ነው። ኮመንት ደግሞ ቁጥሩ ክርስቲያን ነው እንዴ? እና ቤላ ትውረድ። ሁለቱንም ላወዛገብ። ቤላ ላውርዳት። አታስፈልግም ቤላ እናንተን ብላ መረጃ ልከፍት መጣ። ለእናንተ ብላ ስራዋን ትታ መጣ። አንፈልግም ቤላ ክርስቲያን ይሁን። ሳቀሳስር ኤኒዌይስ ኦኬ። ዛሬ የምንመለከተው የአላህን ጣቶች ይሆናል። እንግዲህ አላህ ምንም አምሳያ የለውም ተብሎ እንደ መፈክር ይነገራል። እንግዲህ ለዘመናት ይሄ መፈክር ሰምተነዋል ጮክ ብሎ። ኦኬ እንደዛ ከሆነ አላህ ስንት እግር አለው? አላህ ስንት እጅ አለው? አላህ ስንት ጣቶች አሉ? ተመልክተናል። ጣቶች አላየንም። ዛሬ ጣቶችን እንመለከታለን። እንግዲህ እኔ ሁለት እጅ አለኝ፣ ቀኝና ግራ። አላህም በተመሳሳይ ቀኝና ግራ እጅ ካለው አንደኛው ሜታፎር ነው ቢሉም ሁለት ቀኝ እጅ እንዳለው የሚናገር አለ። በሁለት በኩል እንደዚህ ሁለት ቀኝ እጅ ነው እና አንድ ግራ እጅም አለው። ለፈጣሪ ግራና ቀኝ ተብሎ አይነገርም በባህሪ። በደንብ አስተውሉ። ለፈጣሪ ለዛቱ ለአካሉ ግራና ቀኝ ተብሎ ከተነገረ ፍጡር ያካብበዋል ማለት ነው። ግራው በዚህ በኩል ቀኙ በዚህ በኩል ከተባለ እሱ ከፍጡሩ ያንሳል ማለት ነው በመጠን። ስለዚህ አላህ ግራና ቀኝ አለው ማለት በራሱ የተገደበ ነው። የሆነ የሚያዋስነው ነገር አለ፣ የሚያካብበው ነገር አለ ማለት ነው። ይህንን ከዚህ በፊት ተመልክተናል። ሌላኛው እግሩ ነው። እግሩ ገሃነም የሚሞላባት ነች። እግሩ አገልግሎቱ አንደኛው ገሃነምን መሙያ ነው። ገሃነምን የሚሞላ ከሆነ ክፍተትን የሚሞላ ከሆነ ቦታ ይይዛል ማለት ነው። ቦታ የሚይዝ አካል ደግሞ ቦታ ካለመኖሩ በፊት እሱ መኖር ማይችል ነው። ይሄም ፍጡር ነው እንጂ ፈጣሪ ሊሆን አይችልም። ተመልክተናል። እግሩ ጣት ይኖረው አይኖረው አላነሳንም። እኛም አስፋራስ እስከማውቀው ድረስ ሐዲስ ላይም አላየውም፣ ቁርአን ላይም አላየውም፣ ሐዲስ ላይም እግሩ ጣት አለው የሚል አላየውም። እግሩ ግን መዳፍ እንዳለው አለ። ሐዲስ ላይ ሁለት እግር የሚል ባይኖርም አንድ እግር ብትሆንም አንዳንድ ኪታቦች ላይ ሁለት እግር ነው ያለው የምትል አለች። ባት አለው? አዎ። ስንት ባት እንዳለው አይታወቅም። ሐዲስ ላይ የለም። ሁለት ባት የሚሉ ግን አሉ ኪታቦች ላይ ሁለት ባት አለው የሚሉ አሉ። ኦኬ ሁለት እግር ካለው ሁለት ባት ካለው እኔም እኮ ሁለት እግር ነው ያለኝ፣ ሁለት ባት ነው ያለኝ። ግራና ቀኝ እኔም አለኝ፣ እሱም ግራና ቀኝ አለው። ምንም ግዙፍ ነው ቢሉ ግራና ቀለው በደንብ አስተውሉ። ምንም ግዙፍ ቢሉ ግራና ቀኝ አለው ተብሎ ከተነገረለት ፊትና ኋላ ጀርባና ላይና ታች የሚነገርለት ከሆነ እሱ ፋይናይት ነው፣ ኢንፋይናይት መሆን አይችልም። አት ዘ ሴም ታይም ኢንፋይናይትም መሆን ደግሞ አይችልም። ይሄ ኮንትራዲክሽን ነው። ምክንያቱም እሱ ከፊት አለው፣ ኋላ አለው፣ ጀርባ አለው፣ ግራ አለው፣ ቀኝ አለው። እሱ የተገደበ የሆነ
ፍጡር ውስጥ የተካበበ ነው። ይሄ የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። በቦታ የሚታይ ነው። ደግሞ እንዳዘነጉ የሚሄድ የሚመጣ የሚመጣ ብቻ ሳይሆን የሚተጣጠፍ የሚዘረጋጋ እንዲሁም ክፍልፋይ ፓርቶች ያሉት ነው። ይሄ አሁንም ምንድነው? እሱ አንደኛው አካሉ ሌላኛው አካል ላይ ጥገኛ ነው። በዚህም መሰረት የሚለያይ ነው ማለት ነው። የተገነጣጠለ የሚተካካ የስትራክቸሩ ራሱ የተሰካካ ነው። ይሄም የፍጡር ባህሪ እንጂ የፈጣሪ ባህሪ እንዳልሆነ ተነጋግረናል፣ ከዚህ በፊት አይተናል። ዛሬ ደግሞ የምናየው ጣቶችን ነው። ጣቶች ላይ ፎከስ እናደርግና ሁለት እጅ አለው ብለው ያልፋሉ። እኛም እኮ ሁለት እጅ አለን ስንል አይመስልም ይላሉ። ሌሴ ጣቶቹ ስንት ነው? እኔ 5 ጣቶች አሉኝ። አላህስ ስንት ጣት ነው ያለው? ያላ ጣቶች ስንት ናቸው? እንደኔ 5 ጣቶች ካሉት እኔ 5 ጣት አለኝ፣ እሱም 5 ጣት አለው። እኔ 2 እጅ አለኝ፣ እሱም 2 እጅ አለው። አይመሳሰልም የሚለው ይፈርሳል ማለት ነው። እኔ እጆቼ ምናላቸው ይቆጠራሉ። እንደዚህ ተብለው ይቆጠራሉ። 1 2 ተብለው እንደዚህ የሚቆጠሩ ከሆነ እኔ እጅ የእሱም ጣቶቹ እንዲቆጠራሉ ወይ? እንደዛ የሚቆጠሩ ከሆነ ፓርቲሽን አለው፣ ክፍልፋዮች አሉት፣ የሚከፋፈሉ ናቸው ማለት ነው። ጣቶቼ እኔ እዚህ መዳፌ ላይ ጥገኛ ናቸው። መዳፌ ደግሞ እዚህ ክንዴ ላይ ጥገኛ ነው። ከዛ ትከሻዬ ላይ ጥገኛ ነው። የአላህም ጣቶች የእጁ ጥገኛ እጁ መዳፉ የእጁ ጥገኛ ከሆነ አንዱ የአንዱ ጥገኛ ከሆነ እነኚህ አላህ ከመምጣቱ በፊት እነኚህ ፓርቶቹ ቀድመው መምጣት አለባቸው ማለት ነው። አላህን ለማስገኘት ፓርቶቹ መሰራ ቀድመው አለባቸው። ይሄ ደግሞ የፍጡር ባህሪ እንጂ አይደለም። ጣቶቹ በራሳቸው ደግሞ ቴምፕሬቸር አላቸው። የአላህ እጆች ቀዝቃዛ ናቸው። ጣቶቹ በጣም ቀዝቃዛ ናቸው። ቴምፕሬቸር ካላቸው ደግሞ ያ ቴምፕሬቸራቸው ቀዝቃዛ ከሆነ ስለዚህ ሞቃት ነገር ቢያገኝ ምን ይሆናል ማለት ነው? ኢነርጂ አብዞርብ ያደርጋል አካሉ ማለት ነው። አላህ ኢነርጂ አብዞርብ ማድረግ የሚችል ነው ማለት ነው ያላህ አካል። ይሄም ደግሞ የፍጡር ባህሪ ነው። በባህሪው እድሜ ልክ ቀዝቃዛ ሞቃት ነገር ሲያገኝ ሞቃት ነገር ካገኛችሁት ኢነርጂ ሂት ምን ያደርጋል? አብዞርብ ያደርጋል። ሂት እነኝን እንመለከታቸዋለን። ፕላስ ደግሞ ፓርቲሽን ክፍልፋዮች ካላቸው ይሄ ክፍል ውስጥ ስፔሱ ምንድን ነው እሱ? ምክንያቱም አላህ ጣቶቹ መካከል ክፍተቶች ስላሉ ክፍተቶች ውስጥ ፍጡር ናቸው ወይንስ ፈጣሪ ናቸው? ወይንስ ፍጥረትን ከፈጠረ በኋላ ነው አንድ የነበረው እጁ ጣቶች የተከፋፈለ የሆነው ፍጥረትን ከፈጠረ በኋላ ነው ወይ? ከመፍጠሩ በፊት እንዲሁ ድፍን የሆነ ነገር ከዛ በኋላ ፓርቲሽን እንደዚህ ያበጀ እነኝንም እናያቸዋለን። የእኛ እጅ የሚያገለግለው ለመስሪያ ነው፣ ለመያዣ ለመጨበጫ ነው። አላህስ እጆቹ መያዣ መጨበጫ ከሆነ የሚያገለግሉት እስቲል በተግባር ደረጃ ከኛ ጋር አልተመሳሰለም ወይ? እኔ አንድ ነገር ለማንሻነት እጄን የምጠቀም ከሆነ ነስሰርሊ አላህም ደግሞ ያንን ለማንሳት ለመያዝ እጁን የሚጠቀም ከሆነ የአላህ አካላቶች ለተግባር ከኔ ጋር ተመሳሳይ ናቸው። ስለዚህ አላህ አሁንም የፍጡር ባህሪ ነው ያለው ማለት ነው። እና መሰል እነኝን እንመለከታለን። ቤላ አጥርቀውልሻል አንቺ እንድቆይ። አይ አይመስለኝም። ክርስቲያን እየተባለ ነው። አሁንም ክርስቲያን እያሉ ነው። አዎ በቃ እንቀየር መሰለኝ አሉ እንዴ? ኧረ ቤላዬ ሁለቱንም እያሉ ነው። ሁለቱንም እንወዳቸዋለን። ሁለቱንም አሉ ደግሞ አሁን ወላዋይ ናቸው እነኝህ ታያቸው። ለምን እንደው ምን ያልወጣና እናንተ አገቡም? እንደው የሚሉም አለ። አላህ ስንት ጣት አለው ብለሽ ነው የምታምኚው? ስለ ጣቱ አልነገሩሽም? አዎ እዚሁ ልስማ አዳምጣለሁ። ግን እንደዚህ ያለው ምናምን ይመስልሽ ነበር በፊት?
አይ የለም አይነገርም እንደዚህ አይነት ነገር። ዋናው ነገር ውዱ እንዴት ማድረግ ትችላላችሁ የሚለው ነው። እንዴት ነው ሰው ልጅ በግራ እጁ መብላት ያለበት፣ በቀኝ እጁ ነው መብላት ያለበት? ይሄ ላይ ነው ፎከስ ማድረግ ያለባችሁ። ከዛ ውጭ እስልምና አያስፈልግም። እንደዚህ አይነት ነገር ላይ ቶፒክ ላይ ማውራትም አይፈልጉም። ምክንያቱም መሰረታቸው እነሱ ይታወቃል። ዋናውን ቶፒክ ስለ አላህ ማውራት ሳይሆን ከአላህ ሽፍት ባደረገው ሁኔታ አላህን በማይመለከት ሁኔታ ላይ ህዝቡ ማቆየት እዛው ዞ ከዛ በኋላስ ክርስትና ላይ ደግሞ እንደፈለጉ መጠየቅ። ያንን ነው ያስተማሯቸው። አላህ እጆቹ የሚቀዘቅዙ ከሆነ ሙቀት ያስፈልገዋል ወይ? ሙቀት ያስፈልጉታል ወይ? እጆቹ እንዲሞቁ ሙቀት ያስፈልጉታል? ሳራ አይ ቲንክ ክርስቲያን ነሽ? ደጋግሜ ስለላክሽ ነው ያስገባሽ። በሰላም ነው ሳራ ሙሐመድ። ኦኬ ቤላ ሚሽካት አልመሳቢ 725 አንዴ ክፈችልን። 725 ያላ ጣቶች ስንት ናቸው? አላህ ፈጣሪ አይደለም እያልናችሁ ነው። አላህ ፍጡር ነው። የፍጡር ባህሪያትን ፕሮሰስ ያደረገ ነው። በምንም ተአምር ፈጣሪ ሊሆን ማይችል፣ በምንም ተአምር ማለት ነው። ኦኬ አንብቢው። ሚዩት ላይ እሺ፣ ይታያል። ኦኬ ምንድን ነው የሚለው? አይ ሶ ማይ ሎርድ። ኦኬ አብዱራህማን አይሻ እንደዘገበችው ከሆነ የአላህ መልእክተኛ እንደዚህ አለ ይላል። አይ ሶ ማይ ሎርድ ኢን ሞስት ቢዩቲፉል ፎርም ይላል። ጌታዬን በሚያምር መልክና ቅርጽ ሆኖ አየሁት ይላል። ኤንድ ሂ ሰይድ ምን አለ? ዋት ዱ ዘ ኤንጀልስ ኒር ማይ ፕሬዘንት ዲስፒዩት አባውት። መላኮች እኔ ባለሁበት ጊዜ ስለምን ነበር ዲስፒዩት እያወሩ ያሉት? አይ ሪፕላይድ፣ እኔ እንደዚህ መለስኩለት። ዞ ኖስ ደ ቤስት፣ አንተ ታውቃለህ። ዘን ሂ ፕሌስ ዘ ፓልም ኦፍ ሂዝ ሃንድ ቢትዊን ማይ ሾልደር ብሌድስ። እጆቹን መዳፎች ማለት ነው በትከሻዎች መካከል አደረገ። ኤንድ አይ ፌልት ዘ ኩልነስ ኦፍ ኢት ቢትዊን ማይ ኒፕልስ። ከዛ የእጆቹ እንቅስቃሴ ጡቴ ላይ ተሰማኝ ይላል። ዘን አይ ኒው ዋት ዋዝ ኢን ሄቨን ኤንድ ኤርዝ። ከዛ በኋላ በሰማይና ምድር ያለውን አውቃለሁ ይላል። ኤንድ ሂ ሪሳይትስ ሱራ 675 ላይ ከዛ ሱራ 675 ያደረገ ማለት ነው። የእጆቹን ምን ሲያደርግብኝ ነው የሚለው? የእጆቹን ጣቶች መዳፉን ምኑ ተሰማው? ቅዝቃዜ። ኦኬ ይህንን መሰረት በማድረግ ኢብኑ ተይሚያ ቅዝቃዜ አንድም ያለ ባህሪ የእጆቹ ባህሪ ናቸው ይላል። ይህን አዲስ መሰረት በማድረግ ስለዚህ ቅዝቃዜ ያለ ባህሪ ከሆነ ምክንያቱም ቅዝቃዜ የተሰማው ሙሐመድ ከአላህ ይልቅ ሞቃት ስለሆነ ነው። ከአላህ ይልቅ ሙሐመድ ሞቃት ስለሆነ ያለ እጅ ቀዝቃዛ መሆኑ ተሰማው ማለት ነው። ፊሊንጉ የታወቀው ሙሐመድ ከአላህ ይልቅ ሞቃት ስለሆነ ነው። ኦሎይስ ደግሞ ኤነርጂ ይሄዳል። ስለዚህ አላህ አብዞርብ ያደርጋል ሙቀትን ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው እንደዚህ መሆን። ስለዚህ አላህ እጁ መዳፍ ካለው መዳፉ ላይ ደግሞ ጣቶች አሉ ወይ? መዳፍ አለው። መዳፉን ነው ያደረገበት ለጊዜው። ጣቶች አላቸው ወይ? መዳፍ ያለውና ጣቶች ያሉት፣ ጣቶች ካሉትም ደግሞ 5 ጣቶች ካሉት ከኛ በምንድን ነው የሚለየው? ካለ በመልኩ ነው በመጠኑ ነው የሚለየው። አምሳያ የለውም የሚለው ውድቅ ነው ማለት ነው፣ ውሸት ነው። አምሳያ የለውም ተብሎ የተፎገረው ውሸት ነው። አላህኛ የሚመስል ነው። እሱ ደግሞ ፍጡር ነው። አላህ ፍጡር እንጂ በምንም ተአምር ፈጣሪ ሊሆን አይችልም። ማማዬ እንኳን አላመጣሽ።
ዋላችሁላችሁ? አላህን ይመስገነው። ኦኬ ኦኬ። ስለዚህ ሙሉ ኢንተርቪው እፎይ በሚል እየሰማሁት ነበረ እና ትልቅ ማስታወቂያ ነው። ባይዘው ደስ ብሎኛል። ኢንተርቪው አድርገው እኔን እቃወማለሁ ብለው እስልምናን አፍርሰው ተወጥተዋል። እናመሰግናቸውን ደጋግመው ያደርጉት። የሰራሁት ቪዲዮ አለ፣ እሱም በደንብ ይዩት። አሁን የሰራሁት አለ፣ አይተሽዋል? አዎ። እስልምናን አፈረሰላቸው። እስልምና ከመሐመድ ነው የጀመረው የሚለውን አመጣው ማለት ነው። እኛ ስንለው የነበረውን እስልምና አስቀድሞ የለም፣ የተፈጥሮ ሃይማኖት አይደለም፣ የዘመናት መፈክራቸው ውሸት ነው አለ። ዝም ብለው ነው ተፈጥሮ ሃይማኖት ነው እንጂ የሚሉት አይደለም። እኛ የምንፈልገው ይህንን ነው። ኦኬ። ሳይ ሙስሊም 2786 ኤን አንዴ ክፈችልን። 2786 ኤ ሙስሊሞች እንግዲህ ገስት እዚህኛው ወደ ካላካችሁ መፈለግ በጣም ዝገት ነው። ክርስቲያን ስለሌለም ያስገባችሁ የለም። ቤቱ ሌላ አንድ አዲሱን አንብዩልን። ኦኬ እሺ። እዚህ ሳይ ሙስሊም ላይ ምንድን ነው የሚለው? አዲ አላህ እንደዚህ ይላል አላህ would carry the heaven on the day of judgment ይላል። አላህ ጀነትን ወይም ገነትን በቂያማ ቀን በጣቶቹ ይዛል ይላል። አንደኛው ጣቱ ምድርን ይዛታል ይላል። one finger on earth upon one finger on the mountain፣ አንዱ ጣቱ ደግሞ በተራራዎች ላይ እና በዛፎች ላይ upon one finger in the ocean and moist earth upon one finger፣ አንዱ ጣቶቹ ደግሞ በውቅያኖሶች ላይ and in fact the whole of creation upon one finger፣ ከዛ ደግሞ ሌሎች ፍጥረታቶችን እንዳለ ደግሞ በሌላኛው ጣቶቹ ላይ ማለት ነው። and then he would start them and says I am your Lord። ከዛ በኋላ ምን ይላቸዋል? እኔ ጌታችሁ ነኝ፣ I am your Lord፣ እኔም ጌታችሁ ነኝ እያለ ይናገራል ማለት ነው። የአላህ መልእክተኛ እንደዚህ ያለ said he then recite this verse። ከዛ በኋላ አዙመር 67ን ቀራ ማለት ነው። ኦኬ እንግዲህ እኛ እጃችንን የሆነ ነገር ልንሰራበት ነው የምንጠቀመው አይደለ? አላህም የሆነ ነገር መያዣን ሆነ ማንሻን የሚጠቀመው እጁን። እንደዛ ከሆነ በቁጥር ብቻ ሳይሆን በተግባር ፋንክሽን ተመሳሳይ ናቸው ማለት በተግባር ተኛ ጋር ተመሳሳይ ነገር ነው የሚያደርጉት። ተመሳሳይ ነው። ስለዚህ አምሳያ የለውም የሚለው ውሸት ነው። 5 ጣቶች ናቸው ባይዘው ሲቆጠሩ። እየቆጠርሻቸው ነበር የሄድሽው? ቤላ አልሰማሁሽም። ቆጥረሻቸዋል? ኦኬ እየቆጠርሻቸው አርጊስ። ኦኬ እሺ። ያ upon one finger on the earth upon ይላል። እሺ አንደኛው ጣቱ መሬትን ያዘባ ጣቶች ናቸው። አላህ ከእኔ ጋር የማይመሳሰለው በምንድን ነው ካዳ? ቀኝና ግራ እጅ አለው። እጁ መዳፍ አለው። 5 ጣቶች አሉት። አላህን የፈጠረው መሐመድ በጭንቅላት ውስጥ የሳለላችሁ መሐመድ ሰውን ነው ጣዖት አድርጎ ስሎላችሁ ሄደው። አላህ በምንም ተአምር ፈጣሪ ያለመሆኑ እንደኔ ለማእስሪያ ራሱ የሚጠቀመው እጁ መሆኑ መጨበጫ መያዣው እጁ ከሆኑ የግዴታ የሆነ ነገር ለማድረግ እጅ ካስፈለገው አላህ ፍጡር አይደለም። አይሚን ፈጣሪ አይደለም፣ ፍጡር ነው። የፍጡር ባህሪን ባህሪው ያደረገ ነው። የፍጡር ባህሪን ገንዘቡ ያደረገ ነው። አካላቶቹ እንዳለ የሚያገለግሉት እንደኔ መስሪያ ከሆነ እነኛ በሌሉበት ማድረግ አይችልም ማለት ነው። አላህ እጁን ብትይዙት ሎክ ገደብ አለው ብለናል። ምክንያቱም ግራ ቀኝ ፊት ኋላ ካለው ይሄ ተመጠነ የተሰፈረ የተለካ የሆነ ገደብ የሚኖረው አካል ከሆነ እነኛ አካላቶቹ ደግሞ እጁ የሚታይ ከሆነ የሚታይ ነው
የተገደበ ነው። ይሄ ፍጡር ባህሪ ነው። አደጋ ሊደርስበት የሚችል ነው። እጁ ከተያዘ መስራት አይችልም ማለት ነው። ምክንያቱም የሆነ ነገር የሚያደርገው በእጁ ነው ከተባለ እንደ ፍጡር ነው ማለት ነው። ፍጡር ነው እሱ። አካላቶቹ ከተያዙ እነኛ እንትኖቹ እጆቹ እንደዚህ ከተያዙ ማንሳት መያዝ አይችልም። መሸከሚያውን ያጣል ማለት ነው። የግድ የእጆቹ ጥገኛ ነው ማለት ነው። እሱ ራሱ የእነኛ የፓርቶቹ ጥገኛ ነው። የፓርቶቹ ጥገኛ ከሆነ ደግሞ ከኔ በምንድን ነው የሚለየው? እሱ አላህ ከኔ በምንድን ነው የሚለየው? በምንድን ነው ከኔ ጋር የሚለያየው? እሱም ወንደላጤ ነው፣ እኔም ወንደላጤ ነኝ። እኔና እሱ በምን እንለያያለን? ሁለት እግር አለው፣ ሁለት እግር አለኝ። ሁለት እጅ አለው፣ ሁለት እጅ አለኝ። በምንድን ነው የምንለያየው? አምስት ጣቶች አሉት፣ አምስት ጣቶች አለኝ። መዳፍ አለው፣ መዳፍ አለኝ። የሚይዘው በእጁ ነው፣ የሚይዘው በእጄ ነው። እንዴት አይደለም ወይ? ጣቶች በሁሉ ቦታም ደግሞ እንደሌሉ የሚያሳይ ነው። ላግ እያደረገብኝ መስሎኛል። እኔ ጋ ተቋርጬ ነበር። አዋ ይዞ ነበር ግን አሁን ተመልሳለሁ። እሺ መሐመድ ይሰማል? መሐመድ እኔ ትዕግስት ኖሮኝ ክርስቲያኖች ሳስገባ ሳስወጣ አይደለም። ባካችሁ ገዝታ አትላኩ። ክርስቲያን የለም ዛሬ፣ አለበለዚያ ሙስሊሞች ሳይገቡ ሳንማማር እንወጣለን። በጣም ዝገት ነው። ሙስሊሞቹን ለማስገባት ሲል ክርስቲያኖች ነው የሚገቡት። እኔ ትዕግስት ኖሮኝ ሳስወጣ ሳስገባ እንትን አይደለም። መሐመድ እሺ ዊዝ ምናምን ዊዝ ማን ነው የሚለው? ማሩፍ ዊዝ ማሩፍ ይሰማል? ገስት ላይ ክርስቲያኖች አትላኩ። በተቻላችሁ መጠን ሙስሊሞች እንዲገቡ ከፈለጋችሁ ገስት ላይ አትላኩ እና አሊያም አላስገባቸውም። ገስት ላይ ካላኩት በስተቀር አላስገባ። እንደዚህ ሲልኩ ብቻ ክሊክ ማማርለው። አልታገልም። ኦኬ። ስለዚህ በደንብ አስተውሉ። አላህ እንደኔው አምስት ጣቶች ካሉት እነኛ አምስት ጣቶቹ ደግሞ እንደኔው የሚታዩ ከሆኑ እነኛ አምስት ጣቶቹ ደግሞ ፓርቲሽን ካላቸው ውስጣቸው ክፍልፋይ ካለ አላህና እኔ በምንድን ነው የምንለያየው? አላህና እኔ ልዩነታችን ምንድን ነው? በምንድን ነው የተለያየ ነው? ከእኔ በምንድን ነው የሚለየው? አላህ ፍጡር አይደለም ብሎ መሞገት የሚችላለሁ? አሁን አይ ፈጣሪ ነው ብሎ መሞገት የሚችላለህ? አይ አንተን ይመስላል እንጂ ሞክሸው ነህ እንጂ ፈጣሪ ነው ብሎ መሞገት የሚችላለህ? እነኚህን ባህሪ ስለሆኑ ማለት ነው። ላግ ያደርጋል። እሰማለሁኛል። አምስት ጣቶች አሉት። እሺ ጣቶቹ ጠፍር አላቸው የላቸው? ጣቶቹ ጠፍር አለው የለውም? ጠፍር አልባ ነው ወይንስ ጠፍር ያለው ነው? ይሄ የሚያውቃል? ያለ ጣት ባለ ጠፍር ወይንስ ጠፍር አልባ? ይህንን መመለስ ይችላል? እጅ ካለው መዳፍ ካለው ጣቶች ካሉት ጣቶቹም አምስት ከሆኑ ጣቶቹ ጠፍር አሉት የሉትም? እነኛ አካላቶች የሚረዝሙ የሚያጥሩ ናቸው ወይንስ አንድ የተሰሩ በቃ ልክ እንደስታቹ ነገር የሆነ ሰፈር ውስጥ እንዳለ ሐውልት እንደዛ ብቻ ናቸው? የሚታይ የሚቆጠር
ፋይናይት የሆነ ከሆነ ይሄ ፍጡር ባህሪ ነው፣ የፈጣሪ ባህሪ አይደለም። ይሄ አላህ ጣት አለው። ኦኬ ጣቱ እንዴት ነው? የግዴታ እጁ ላይ የተሰካ ነው የሚሆነው። እነኛ ጣቶቹ የሚታዩ ከሆኑ መያዝ የሚችሉ ከሆኑ ጣቶቹ በራሳቸው ውስጣቸው ክፍተት አለው ወይንስ ድፍን ናቸው? ልክ እንደ ኮንክሪት ናቸው ወይንስ ቀዳዳ አላቸው? ቀዳዳ ካላቸው የሆነ ነገር ማስገባት ይችላሉ ማለት ነው። ጣቶቹና እጆቹ አንድ ናቸው ወይንስ ይለያያሉ? ጣቱ ከአይኑ ጋር ተመሳሳይ ነው ወይንስ የተለያየ ነው? ለምን ነው ፍጡር የምታመልኩት? ሙስሊሞች ለምን ፍጡር ታመልካላችሁ? ፍጡር ለምን የምታመልኩት? ፍጡር እያመለካችሁ ሙሐመድ የፈጠረላችሁን ያው በህይወት የሌለ እኮ ነው፣ ህያው ያልሆነ ሆነ። ለምን ፍጡር የምታመልኩት? ፍጡር አታምልኩ ሙስሊሞች። ፍጡር ለምን ነው የምታመልኩት? የምታመልኩ ፍጡር ጠፍር አለው ጠፍር አልባ ነው። ሙስሊሞች መመለስ ትችላላችሁ። ይህን ለዘመናት ስወረውሯት የነበረችውን ድንጋይ እንዴት እንዳዞርናት አያችሁ? አይዟችሁ፣ እቺ ጅማሬዋ ነች። ለምን ነው ፍጡር የምታመልኩት? ፍጡር ከማምለክ ለመማወጡት አምስት ጣት ይመለካል አይመለክም? አምስቱ ጣት አምስቱ ጣት ያለ እጁ አላህ ያለ ጣቱ መስራት ይችላል አይችልም? አላህ የጣቱ ጥገኛ ነው አይደለም? ጣቱ አደጋ ቢደርስበት፣ ምክንያቱም የሚታይ ነገር ሊሚቴሽን ያለው ነገር የተገደበ ነገር የሚወርድ የሚወጣ የሚንቀሳቀስ ነገር ቦታ የሚይዝ ነገር አደጋ ሊደርስበት ለአደጋ የተጋለጠ ነው። ለአደጋ የተጋለጠ ከሆነ ደግሞ መስራት ይችላል። እነኚህ በጣቶቹ ተሸክሞ እኔ ጌታ ነኝ እያለ የሚጮኸው ድምፁ እንደኔ ነው። ምክንያቱም እኔ ጌታ ነኝ ይላል ተብሎ እንደተጻፈው ከሆነ የሚለው። ስለዚህ አላህ የግዴታ ምን ያስፈልገዋል ማለት ነው? ለመጥራትም ሳውንድ ዌቭ የሚያልፍበት ያስፈልገዋል ማለት ነው። ስለዚህ ይህም የፍጡር ባህሪ ነው። መሐመድ ይሰማኛል? መሐመድ እንኳን ደህና መጣህ። መልካም ሰምተዋል ጥያቄያችንን? ትንሽ ድምፁ የሆነ መቆራረጥ ነገር አለው። ኦኬ እሺ። አላህ ስንት ጣቶች አሉት ብለህ ነው የምታምነው? ጣት እንዳለው መረጃ መጀመሪያ ምንድን ነው? ጣት መኖሩን በምን እርግጠኛ ሆነ? ስለ ጣት ኦኬ። እጅ እንዳለው ታምናለህ? እጅ እንዳለው ታምናለህ? ኦኬ። እጅ የሚባለው ያለ ጣት ነው እንዴ? ምን አለ መሰለህ፣ አሁን ከማኑዋሉ ሁለቱም ይለያያል ማለት መጽሐፍ ቅዱስም ይሁን ቁርአኑም ይለያያል ማለት መጽሐፍ ቅዱስ ራሱን የቻለ ማኑዋል የሚለያይበት ከቁርአን ጋር ይኖራል። ይህ እንደ ተጻፈልህ ማለት እንደ ቁርአን እንደወረደ ተወስደዋለህ እንጂ ዝም ብለህ በአእምሮ ተፈላስፈህ በራስህ የምትሰጠው ነገር የምትቀንስበት የምትጨምርበት አይደለም። እንዴት ምናምን አይደለም። እጅ ማለት ምን ማለት ነው? እሺ እጅ ማለት ምን ማለት ነው? ለምሳሌ ምናልባት እንግዲህ እንትን ከሆነ
እጅ ማለት ምን ማለት ነው? እንዳንተ አስተምሮ ማለት ምን ብለህ ነው የምታምነው? አላህ እጅ አለው ብለህ ታምናለህ። እሺ ማለት ተዊል ማድረግ አይቻልም አይደለ? እንደናንተ ባብያ ነው ስለማለት አሁን እዚህ ጋር ላይ የምነግርህ ነገር ማለት ነው። ኦኬ እንትን እኛ ፍጡር ነን። አንተ እጅ ተብሎ ሲወራ በአእምሮ ውስጥ የሚመጣው የተወሰነ ማሰላሰል የሚችለው ትንሽ ነገር ነው እኮ። አሁን አላህ ወይም ደግሞ ፈጣሪ ደግሞ በእንደዚህ የምትገምተው አይደለም። ቆይ ትልቅ አድርገውና ቀጥል። አንተ ደስ ባለ ውይይት ከሆነ ብዬ ነው። ብሽሽቅ ከሆነ አይሆንም እኮ። አንተ ቀጥል አልኩህ እኮ። አዎ ለምሳሌ አሁን በገነት ውስጥ ማር አለ ተብለህ ብትነገር የምድሩ ማር ጋር አታመሳስልም። አይሆንማ እኮ። ቀጥል። አሁን እጅ ማለት ምን ማለት ነው? ያላ እጅ ስለ አምላክ መናገር ክልክል ነው። ኦኬ እሺ፣ ገደብከው። መገደብ የለብህም ብለኸኝ ነበረ አይደለ? የምታውቀው ነገር ካለ አስረዳኝ። አለዛ ንገረኝ ብለህ ከሆነ እኔ ልንገርህ። ኦኬ ያላ እጅ እዚህ አለ። ቢስሚላህ። አንተ እኮ ወደ ብሽሽቅ ከመሄድ በፊት እንረዳዳ። ብሽሽቅ ውስጥ አልገባውም እኮ መሐመድ። እንረዳዳ፣ በቃ እንረዳዳ። መረዳዳት ነው እዚህ ጋር ላይ ነው። ልጃችን ሼር መደራረግ ነው የሚፈልገው እኮ። ቀጥል። በዛ ልክ ነው መሆን ያለበት። እኔ የቁጥር ችግር እኮ ሁለቱም እምነት የለበትም። ለመረዳዳት ከሆነ ደግሞ እውቀታችንን ሼር መደራረግ ይቻላል። እሺ ቀጥል። አንተ ከዚህ ሰው መጣልህ፣ ሰው ጎደለልህ፣ ለእምነት ምን ይጠቅምሃል? የሰው እጥረት ነው እንደሚፈለገው እዚህ ጋር አይደለም እኮ። እና ሐሳቡ ላይ ቀጥል። እሺ ወደ ሐሳቤ ስመጣ አንተ ለምሳሌ ፈጣሪ ያይሃን፣ አንተን ያይሃን ፈጣሪ ወይም ደግሞ እኛን ሰው ፍጥራኖችን ያያን ካልን በአይምሯችን ስል ብሎ ሊመጣ የሚችለው ነገር በአይኑ ያያን ይሄ ምናምን የሚባለው ነገር አይደለም። በቃ እሱ ይቆጣጠርሃል። ገደብ የለውም። እሱ ሲቆጣጠርህ በጨለማ ውስጥ ያለን ሁሉ ማየት ይችላል። በዚህ ልክ ነው የምንረዳው ማለት ነው። እና እጅ ከተባለ ደግሞ በአይምሮህ የሚመጣው ፍጡራን የምናውቀውን እጅ አይደለም። እንደዛ ሊሆን አይችልም። በቃ አላህ እጅ አለው ከተባልክ እጅ አለው። ሌላ ፍልስፍና ውስጥ መግባትም አያስፈልግም እኮ። እጅ አለው በቃ። ስለዚህ መልስ የለንም ነው። ዞሮ ዞሮ መልስ የለንም ማለት ነው። እጅ አለው በቃ እናቅም ነው። እጅ አለው ከተባልክ እጅ አለው። ሌላ ውስጥ መግባት አሁን እዚህ ጋር ላይ ማለት እንደኛ መልካም። እሺ እጁ የተገደበ ነው ማለት ስህተት ነው። እጁ ገደብ አለው ማለት ስህተት ነው። አሁን አንተ ገደብ አለው ስትል ከምን አንጻር ነው? መጠን ማለት እንዴት አስበው ነው ገደብ? መጠን አለው። እንዴት ለምን ይሄን ልትል ቻልክ? በምን መረጃ የሚል ነገር ጋር እያያዘን እኮ። ለምሳሌ እዚህ አለ። ምንኛው እጁ? የት? እዚህ ምድር ላይ። ኧረ ተው፣ እንደዚህ አይነት አገላለጽ ተው፣ ጥሩ አይደለም። ምክንያቱም ኦኬ፣ ስለዚህ የለም። እሺ እኮ እምነትን እኮ እንድነግረኝ ነው። ጥሩ አይደለም፣ ትክክል አይደለም መንፍራት ሳይሆን እምነትን እንድነግረኝ ነው። ስለዚህ የለም አይደለ? ከአርሽ በላይ ነው ብለህ ነው የምታምነው? ማ ፈጣሪ? አንተ ከሰባት ሰማያት በላይ ወይም ያ በእኛ ሲገለጥ አርሽ ይባላል። ሰባት ሰማያት እናንተም ትላላችሁ እኮ። እሺ ችግር የለው። ስለዚህ እጁ ከሰማይ ላይ ነው እንጂ እዚህ የለም አይደለ? እውቀቱ ግን እዚህ ያለ፣ አይኑ እዚህ ያለ፣ እዚህ ድረስ ማየት ይችላል። እንደዛ ነው። አሁን እዚህ ጋር ላይ እኔ ያለኝ ኮንሰፕት ልንገርህ አይሻልም? እሺ ቀጥል። ልረዳህ እየሞከርኩ ነው። በጣም ስትራግል እያደረኩ ነው። ምንም አይነት ስትራግል የለውም። አላስፈላጊ ከሆነን በቃ እኔ እወጣልሃለሁ፣ ሌላ ጋር ትወያያለህ። አይ ችግር የለውም። ቀጥል፣ ችግር የለውም። ግን አንዳንዴ ምን አለ መሰለህ፣ ዝም ብሎ ጭፍን ጥላቻ ምን ያደርግልናል? ከዚህ ጋር ላይ እንድናገር ጥላቻ እኮ አይደለም ወንድማችን። ስለምን ጥላቻ ነው? ስለ አምላክ መነጋገር እንዴ?
አሁን ነቆራዎች እና ያለው ብዙ ጊዜ እንደዚህ ይታዘባለሁ። ይሄ ጥሩ አይደለም። እነሱን ተዋቸውና አንተ መሱ ላይ ብቻ ተኩር እና አሁን እሺ፣ አንተ ምን እንድነግርህ ነው የምፈልገው? እስኪ እሺ፣ አላህ ሁለት እጆች አሉት አይደለ? ሁለት እጅ አለው ወይም አካል አለው። ቀኝና ግራ ነው ያለው ወይንስ ቀኝ ብቻ ነው እጁ? ቀኝ ነው። የፈጣሪ እጅ ሁለቱም እንደ እንትን ነው፣ ቀኝ ናቸው። እንደዛ ነው የምናስበው። ስለዚህ ግራ እጅ የለውም። ስለዚህ ሬጉላር ሼፕ ነው ያለው ማለት ነው። አይደለም፣ እዛ ድረስ አትሂድ። በቃ የተነገረህን ያዘው እኮ። ያስኩኝ እኮ የተነገረኝን ሲይዘው አላህ የሚባለው አካል ሁለት ቀኝ እንደዚህ እጅ ያለው ነው። ኦኬ፣ ያ ቀኝ እጁ ጣቶች አሉት። የተነገረህን ያዘው። ልድገምልህ። አሰልች መልካም። እሺ፣ ተስማማ። የተነገረህን ያዘው። ያስኩኝ እጅ ሲባል እኔ እስከማውቀው ድረስ ክንድንም እስከ መዳፉ እስከ ጣቱ ያካትታል አይደለ? ፍጡር ነህ አንተ የምታውቀው ድረስ እሱ ጥሩ ነገር ነው። አሁን አንተ ፍጡር ስለሆንኛ የምናውቀው በአይምሮ ስል ብሎ የሚመጣልህ አልኩህ፣ የምታውቀውን ነው። እጅ ብለህ ስትነግረኝ እኮ የምናውቀውን እጅ ነው እንጂ ሌላ እጅ ስትለኝ፣ እሺ እንጥል ላስብ። እንጥል ነው ያለህ እጅ እንጥሉ ነው ወይንስ እጁ ነው ሊትራሊ? እሺ ይህንን በምሳሌ ልንገርህ። ቆይ ምሳሌ ጋር ከመሄድ በፊት እጅ ስትል እኔ እጅ ለምሳሌ የሚይዝበት የሚጨብጥበት ምሰራበት ነው። ላላህ ሲሆን እጅ ሲሆን ጆሮ ወይንም አይኑ ወይንም እንጥሉ ይሆናል ወይንም ኢንተርናል ፓርቱ ይሆናል ወይንስ ሊትራሊም እጁ ነው? ነገርኩህ እኮ እዚህ ጋር ላይ ረብል ዓለሚን ወይም ደግሞ ፈጣሪ አምላክ ከሰማያት ሰማያት በላይ ነው ወይም ከአርሽ በላይ ነው ብለን ከተባልክ እዛው ላይ በቃ ታቆማለህ። እዛ ላይ ለእሱ እኮ ምንም ነገር አስፈልጎት አይደለም እኮ። ገብቶሃል አይደለ? ለእሱ ምንም ነገር አያስፈልገዋል። ግን አለ እጅ ያስፈልገዋል አላልኩህም? እጅ ያስፈልገው አንተ እንደፈለክ ማድረግ ያወስድ፣ እንደፈለክ ማጥላላት፣ ማውጣት፣ ማውረድ ትችላለህ። ግን ትጨምራለህ ነው። አሁን እኮ ይሄ በራስህ ፍልስፍና መጨመር እኮ ነው። ያልተጻፈ ማንበብ የሚባለው እኮ ይሄ ነው። እጅ ያለው እኮ ተስማምተን ነበር እኮ መሐመድ። በቃ አለው እጅ ያለው ብለህ ነበር እኮ። አልካድኩህም። አለው እኮ አልኩህ። አካል እነኛ እጆቹ ላይ ጣቶች አሉ የሉም? እሺ ይህም ደግሞ ጣቶች አሉ የሉም? ጣቶች አሉት የሉትም? አልተነገረም። የለም፣ አልተጻፈም። ሐዲስ ላይ ተነግሮሃል። ሐዲስ ላይ ተነግሮሃል። ያው ተቀምጦልሃል። በኤርላንድ ክፈቹ። ሶርክ አለኝ አይ ቲንክ አለው። ኦኬ ይታያል ወንድማችን። ሳይ ሙስሊም 2786 ኤ ላይ አላህ 6 ጣቶች እንዳሉት ተቀምጧል። ቀጣይ አንበቢው ቤላ አረብኛው ነው እንግሊዝኛው ታነባለህ? ደስ ያለህን አድርገው። እኔም ብለህ ግን እዚህ ጋር የሆነ ነገር እሺ፣ አዲሱን ላንብበው። ቆይ ራሱ ያንብበው። ራሱ ያነበዋል። ቀጥል መሐመድ። ለምን እኔ የምላችሁ ወይ ደግሞ የሆነ መጽሐፍ ራስን ችለህ እንደዚህ እንትን ብትል አይሻልም? ብታሳትም ነገር አዲሱን አንብበው መሐመድ። መጽሐፍ ብታሳትም አይሻልም? የሌለ ነገር እኮ አለ ስትለኝ ለእኔ አይሆነኝማ። እሱ ለአንተ ሊሆን ይችላል። ይከተሉኛል ለምትላቸው ማሳመኛ ልትጠቀመው ትችላለህ። ግን እስከ መቼ እንደዚህ ራስ ጋር ጸብ እኮ ነው። ህሊና ጋር ጸብ እኮ ነው። ይሄ አይሆንም። ደግሜ ደጋግሜ ነው ነገር እንደዚህ አይነት ነገር አይሆንም። በቃ መሐመድ ሐዲሱን ታነበዋለህ ቅድሚያ ለምን አዲሱን አታነበው? ቅድሚያ
ቢኒ ሰላም ብያለሁ። እዛ ሰላም ብያለሁ። ቤላ ማማይ፣ ሀኑኒ፣ ሀዩ እና ሌሎቻችሁም ስማችሁን ብዙ አልታየኝም። ሰላም ናችሁ? እንዴት ነው? ሀዩ ሰላም ነሽ? እንዴት ነሽ? እንዴት ነሽ? አለው እንዴት ነህ? አይሰማም? አሁን ትሰማለህ? ሰላም ነሽ ወይ? ደህና ነኝ። ደግ ነህ? ደግ ነኝ ይመስገነው። አንተ ግን ቆይ ለምንድን ነው ለሌላ ሰው ማምር እንትን እላለሁ ትላለህ፣ ለኔ ግን አንድም ማምር እንትን አላልክም? ለምንድን ነው? ጻፉልኝ። ቆይ ጻፉልኝ፣ በውስጥ ጽፈሽልኛል? እኔማ ጨርሻለሁ። ያው ገርመኸኝ ነው። ጠይቁ፣ በውስጥ ጻፉልኝና መምህር መደበላችኋለኝ። ቴክስት ጽፋችሁልኝ ከሆነ ደግሞ ያው ብዙ ቴክስቶች ስለሚመጡ ብዙም ቼክ አላደርግም። እንደዛ ኧረ ችግር የለውም። ሀኑኒ እንደጻፈች ነግራኛለች። ሶሪ ብያለሁ። ኦኬ ኦኬ። አስታውሱኝ። ደጋግመን እንጽፋለን። እኔም እጽፍልሃለሁ ደግሜ። እሺ ችግር የለም። ኦኬ መሐመድ ቶቶጣ አይደል? ወላ ከራሱ ጋር ሲመሳሰልበት አኑ ጅማ አዩ አላህ ስንት ጣት ነው ያለው ብለሽ ነው የምታውቂው? ወይ ኔትወርክ ጣት ነው 10 ጣት ከኛ ደብል የሚሆን መሰለሻ? እጥፍ ቢያንስ ከኛ እጥፍ እናድርገው ያለህን። አንቺ አሹፈሽብኛል ብሎ በዛ በጣቱ ነው በጥፊ የሚልሽ ቢኖር ማለት ነው። የለም እንጂ ለመማቻ የሚጠቀመው ጣቱን ነው። እዛውን ገነት ውስጥ መሀል ስለሚኖር አኑ ጅማ አይ ዱዓ ሲያደርጉ ምናምን ኡስታዞች ያላህ እጅ ሰፊ ነው እና ምናምን በቃ እንደ ሰው እጅ አለ 10 እጅ እንዳለ ነው እንትን የሚሉት። ለዛ ነው እኔ ይመስለኛል 10 እጅ ነው። ወይኔ ጉድ! 10 ጣት 10 እጅ 10 ጣት ወይኔ ይቅርታ 5 ጣት ካለ ኦኬ። ታዲያ የኔም እኮ 10 ጣት ነው። ስለዚህ አላህ ከኔ እኩል ነዋ። ምንም ቢሰፋም አላህ ሞክሽ ያለው ክሬዲን ወየ ሌና አለው። ሰላም ነህ? መስጋናው ሙስሊም ነህ? በፊት ሙስሊም ነበርኩኝ። አሁን ከአንተ ትምህርት የተነሳ እኔ በቃ ፕሮቴስታንት ነው የሆንኩት። ወይ የኔ ትምህርት ፕሮቴስታንት ያደርጋል እንዴ? ታዲያ በእናትህ በጣም እኔ እንደውም ቁርአኑን ቀርቼ ጨርሼ ኪታብ እየቀረ ነበርኩ፣ ልጆቹን እያስቀረው ነበርኩና ከዛ ያንተን ትምህርት መከታተል ጀመርኩ። ኦኬ። ከዛ አንድ ቀን የፈለገው ፕሮቴስታንት ይሆናል የፈለገው ኦርቶዶክስ ይሁን እንጂ በቃ ሙስሊም መሆን የለበትም ስትል፣ አይ በቃ እንደዚህ ከሆነማ ከእንግዲህ በቃ ፕሮቴስታንት ሆኛለሁ ብዬ ያንተን ትምህርት ፕሮቴስታንት ሆኛለሁ። በጣም ነው ያመሰግንኩት። ከዛ ከእስልምና እንኳን ማወጣ አሁንም ቤተር አጥና በደንብ አሁንም እሺ ያነበብኩ ነው። ክርስትና አንብብ ነው። 1 ቢሊዮን ብር ገባለት ከተባሉት ነህ። አይተዋል? ቢኒ 1 ቢሊዮን ብር ገባልኝ ያለው ፓስተሩ ጋር ሄዶ ሶሪ 100 ቢሊዮን 100 ነጥብ ምናምን አያውቁም ራሱ ተናገር 100 ቢሊዮን ያ 100.3 ቢሊዮን ብር አለ። 100 ቢሊዮን አለ። ወየ ቦታ የቀየርከው ትንሽ እኮ ነው። ያው ምን ነው ከሚያቃጥል አይ
ና በይው ና ወደኛ አሁንም 100 ቢሊዮን ብር ገባልኝ። መቼም ማረሰ ተቋርጬ ነበር ነው ሰማዶኒ እሺ፣ በደንብ አስተውሉ። አላህ እያንዳንዱ ፓርቶች ላይ ጥገኛ ከሆነ ያለነኛ አካላቶች መስራት ማይችል ከሆነ ስለዚህ አላህ እንደ ፍጡር መሳሪያ ያስፈልገዋል። እሱ የሚገለገልባቸው የሚያደርግባቸው መሳሪያዎች ያስፈልጉታል። ላለነኛ መሳሪያዎች ምንም ነገር ማድረግ አይችልም። አላህ ፍጡርን የሚመስል ሰው ነው። ሙሐመድ የሳለው ሙሐመድ የቀረጸላቸው አምላክ ብሎ የነገራቸው ጭንቅላት አይኑረው እንጂ ሌላው ነገሩ እኔ ያለኝን ያለው ነው። ሀዩ ጭንቅላት እንደሌለው ታውቂያለሽ? ነገሮች ነበር። አላህ ጭንቅላት የለውም። እስካሁን ድረስ አልተገኘም። ጭንቅላቱን ፈልገው አጥተዋል። እግርና እጁን ብቻ ነው ያገኙት። የሚያመልኩት እግርና እጅ ነው። ያ እግርና እጅ ደግሞ የሚቆጠር ነው። ቁጥሩም ደግሞ በሰው ልክ ነው። የኔን ቁጥር ተሸክሞ በስም አንድ ነው። እንደኔ እጅ ተብሎ እንደኔ መዳፍ ተብሎ እንደኔ 5 ጣት ተብሎ አይመስልም ማለት ምን ማለት ነው? አይመስልም ማለት ምን ማለት ነው? እኔ ያስኩትን እዞ ፊቱን ኑር ስለሸፈነው ነው። ኑሩ ሲገለጥ ይመስላል ፊቱን። ጭንቅላት ስለሌለው እሱ ጋር ሻይ ምሰለኝ ችግር የለውም። እኔ ጭንቅላት አለኝ። ላጋን የመመሳሰል አልፈልግም። ፊቴ ከአላህ ጋር እንዲመሳሰል አልፈልግም። ጭንቅላት የሌለው ፊት ምን አይነት ነው? አስበሽዋል? ምን አልከኝ? ማሩ እጅና እግር ነው የምጠይቀው? ያ አላህ ጣቶች ስንት ናቸው? የአላህ ጣት ስንት ነው? አላህ ጭንቅላት አለ ወይ ብልት አለ ወይ እያልክ ለምንድን ነው እንደዛ የምታድረው? ለምንድን ነው አምላኬን ማታሰሚረው? ሶስቱን አምላኬን ስላሴን ለምንድን ነው ማታሰሚረው? ለተከታዮች እንደ በሬ ስጋ ቤት ስጋ እንኳን እንደው ጭንቅላቱ እኮ ይታወቃል። ቢያንስ የበሬው ጭንቅላት ይኸውልህ ብዙ አይ ራሳችንን በደንብ አስተምረን በደንብ ስለምናውቅ እኮ ነው። እንደ በሬ ታርዶ እንደተበለተ ስጋ ተከፋፍሎ የተቀመጠው ጣቶቹን አግኝተናል፣ እግሩን አግኝተናል። አሁን የቀረን ጭንቅላቱ ፈልገን አተናል። ጭንቅላት የሌለው ምን ይሰራል ብለን ተው ነው እኮ በቃ። አምላክም ሊሆን አይችልም። ጭንቅላት የሌለው እግር ባይኖረው ይሻላል እኮ ጭንቅላት ከማይኖረው። ታደርጋለህ ሰው ሲያወራ ሙት ማለት ነው ሲራክ እነ ፋሩቅ ቤት ገብተህ ያወራኸውን የተዋረድከውን ሁሉ አላጣቶቹ ስንት ናቸው? አላጣቶቹ ስንት ናቸው? አንተ የሚያምርብህ ንግድህ ነው። ወደ ንግድ ግባ። ምን አደርግልሃለሁ? ያላጣት ምን አደርግልሃለሁ? ወራዳውን ከሰውዬ ቀለም ልቀባው ጠፍሩን። በመጀመሪያ ሶስቱን አምላክህን አንድ አድርግ። ሶስቱን አምላክህን አንድ አድርግ። ጭንቅላት የሌለው ጣት ብቻ ነው ይሰራል። የአንተው ብልትም አለው እባክህ። ኢየሱስ አምላክ የለኝም እኔ። የአንተ አለ አሁን ጭንቅላት አልባውን አካል እያመለክ ወሬ ታወራለህ። ከማስወርደስ አሁን ተረጋጋ። ጥያቄ ካለ በኋላ ትጠይቃለህ። አልፈህ ተቀመጥ። አንተን ነው የሚጠይቀው። አንተን አስተምር ያለው እንጂ መልስ ከሆነ ተማር መማር አለብህ። እና ኢብራሂም ቤት ግባ። እሺ የምታውቅ ከሆነ መልሳችሁ መልስ። እና ኢብራሂም ቤት መልስ የምትጠየቀው መልስ። እስቲ አትረብሽ ማሩ። እንደዚህ ካወቅ እሱ የጠየቀውን ጥያቄ የማይጠቅመውና ነው የሚጠይቀው አይደለም። እሺ አንቺ ደግሞ ኪፍታፍ ያላ እጅ አይጠቅምም። መጀመሪያም ክርስቲያን ነሽ። አዩ ሰማሹ? ያላ ጣት አይጠቅምም፣ ያላ እጅ አይጠቅምም እያለ ነው እኮ። ንገረው አንተ ሰው መሰለህ እንደ ጣቱንና ጭንቅላቱን ጠቃሚ አይደሉም እያለ ነው። አዩ ሰማሹ? እየሰማሁት ነበር። የትኛው? እሺ አንድ ነገር ልጠይቅህ።
ወደ አንተ ያመጣው ሙስሊም አለ ተወሱን እስከ ዛሬ ድረስ ከለፋ አንድ እጄን አወጣለሁ እኔ እጄን አወጣለሁ እዚህ ጋር ማሩ ሙይት አታርጋ ኦኬ አለኝ እኔ